ሰይጣን እግዚአብሔር ወይ ስለ ሰይጣን ብለህ ማረን ብሎ የሚል ጸሎት እንዳለ ታውቃለህ? በእንተ ዲያብሎስ መሐረነ ከሚያውቁት መልአክ የማያውቁት ሰይጣን ይሻላል የሚባለው ንግግር አባባል ብቻ ይመስለኝ ነበር። ለካ ወዳጆቼ ስለ ዲያብሎስ ብለህ ማረኝ የሚልም ጸሎት ተጀምሯል። እኛ ማርያም ታማልዳለች አታማልድም የሚል ክርክር ብቻ መስሎን ነበረ። ኢየሱስ ክርስቶስ ፈራጅ ነው ወይስ አማላጅ ነው የሚል ክርክር ብቻ መስሎን ነበር። ለካም ስለ ዲያብሎስ ብለህ ይቅር በለኝ የሚል ጸሎት ሁሉ ጀምረዋል። ታቦት የተቀረጸለት ሰይጣን ታውቃለህ ያለው አመንኩ ሰው መንግስተ ሰማያት ገብቶ ጻድቅ ተብሎ ታቦት ተቀርጾለት ቤተክርስቲያን ቆሞለታል። ሰይጣን እግዚአብሔር ወይ ስለ ሰይጣን ብለህ ማረን ብሎ የሚል ጸሎት እንዳለ ታውቃለህ? እግዚአብሔር ሆይ ብለው ኦርቶዶክሳውያን ካህኑ ራሱ ሲጸልዩ ማለት ነው። እግዚአብሔር ሆይ ስለ ሰይጣን ብለህ ማረን ብሎ የሚል ጸሎት በኦርቶዶክስ እንዳለ ታውቃላችሁ? ንሞች ናቶች ኖ ስለመጥቆራረን እግዚኦ በእንተ ሰይጣን በእንተ ሰይጣን ብሎ ማለት ነው። አንዳችሁ ቆይተሽ የተለበጠ ብዙ ግሳንግስ እኮ ነው። ያ በእንተ ሰይጣን ስለ ሰይጣን ብለህ ማረን እየተባለ በኦርቶዶክስ ካህናቱ እንደሚጸልዩ ታውቃላችሁ? ኦኬ ጋድ በእንተ ዲያብሎስ መሐረነ ከሚያውቁት መልአክ የማያውቁት ሰይጣን ይሻላል የሚባለው ንግግር አባባል ብቻ ይመስለኝ ነበር። ለካ ወዳጆቼ ስለ ዲያብሎስ ብለህ ማረኝ የሚልም ጸሎት ተጀምሯል። እኛ ማርያም ታማልዳለች አታማልድም የሚል ክርክር ብቻ መስሎን ነበረ። ኢየሱስ ክርስቶስ ፈራጅ ነው ወይስ አማላጅ ነው የሚል ክርክር ብቻ መስሎን ነበር። ለካም ስለ ዲያብሎስ ብለህ ይቅር በለኝ የሚል ጸሎት ሁሉ ጀምረዋል። ምን ትላላችሁ እስቲ? በእንተ ዲያብሎስ መሐረነ ስለ ዲያብሎስ ብለህ ማረን የሚለው ቃል የራሱ የሆነ አተረጓጓም አለው። በእንተ ዲያብሎስ መሐረነ ከሚያውቁት መልአክ የማያውቁት ሰይጣን ይሻላል። በእንተ ዲያብሎስ ምን መሐረነ? ያው ካህኑ መስቀሉን ይዞ በእንተ ዲያብሎስ መሐረነ ግዕዝ ውስጥ ይደበቁና አተረጓጎም ግስ ምናምን ገለመሌ እያሉ እኮ የሚንበጫበጩት ነገር እኮ ነው። በጣም የሚያናድደኝ ነገር እኛ ግዕዝ እንዳልተማሩ ባለፈው የሆነ ቤት ምን ተፈጠረ መሰለ? ንኡ ንስገድ ላቲ ኑ ንስግድ ወንግኔ ላቲ ለወላዲተ እግዚ ለዘገብረት ብርሃናተ ባህቲታ መጽሐፈ ዚቆ መዝሙር ብርሃናተ ባህቲታ የሚለው ብቻዋን ታላላቅ ብርሃናትን የፈጠረች የሚለው እንደዛ አይደለም ብለው እነዛ ማርያም ምናምን በቃ ፎክ ተክ ሲሉ በቃ በዚህ ይህንን ነገር እንትን ለማለት ሲጋጋጡ ያው መጽሐፈ ዚቆ ብዙ ነገር ምንም ያው መጽሐፈ ዚቆ መዝሙር ላይ የካቲት ኪዳነ ምሕረት ዚቅ ላይ ማለት ነው። ለዘገብረት ብርሃናተ አበይተ ባህቲታ ብርሃናተ አበይተ ባህቲታ የሚለው የካቲት ኪዳነ ምሕረት ብቻዋን ነው። ደግሞ እኮ አጋዥ የለ፣ እግዚአብሔር የለ፣ ኢየሱስ የለ፣ አብ የለ። ያው እንደዚህ ገጽ 144 ማለት ነው። ገጽ 144 ያው ዲያቆን እስቲ ምን ይላል? ያው ለድንግልና ማለት ነው። ለድንግልና ሶሪ ከቱ ጋር ነው ጀምሮ ለድንግልና ንኡ ንስግድ ወንግነይ ላቲ ለመድኃኒትነ ለማርያም ድንግል ለዘገብረት ብርሃናተ አበይተ ባህቲታ ያው የካቲት ኪዳነ ምሕረት። እስቲ አሁን ይሄንን እንትን ውስጥ ገብቶ ሲጋጋጥ ብታየው አሁን ይሄንን ድጓው ላይ ብትሄድ ለክርስቶስ ጽፎታል። ይሄንን ራሱን ቃል ኑ ንስግድ ሎቱ ንስግድ ወንግነይ ሎቱ ብሎ ማለት ነው።
ለመድኃኒነ ኢየሱስ ክርስቶስ ብሎ ድጓው ላይ አለ። አሁን ይህንን ለማስረዳት በግስ ሲጋጋጥ ታገኘዋለህ። እዚህ ለማምለጥ ቋንቋ ውስጥ ተደብቆ እኔ ነኝ ያለ የዲያብሎስ አሰራር፣ እኔ ነኝ ያለ በጣም ትልቅ የዲያብሎስ አሰራር አለ ቋንቋ ውስጥ የተደበቀ። አይ እንደዛ እኮ ለማለት ፈልጎ አይደለም ይላል። እኔ ያለው እንጂ ለማለት የፈለገው ምንም አያደርግልኝም። ያለው ነገር ትክክል ነው አይደለም፣ በቃ ትክክል አይደለም፣ አውጣና ጣለው። ትክክል ካልሆነ በእግዚአብሔር ኃያልነት፣ በእግዚአብሔር አምላክነት፣ በእግዚአብሔር ፈጣሪነት አይደለም በክርስቶስ አምላክነት ላይ የሚዘባበት መጽሐፍ ወጥቶ መጣልን። የቱ ጋ ነው ኢየሱስን እንሰብካለን ክርስቶስን እንሰብካለን የሚባለው? የቱ ጋ ነው? ክርስቶስን መዘባበቻ እየተደረገ ነው። እስቲ አንድ ቃል አሳየ ዲያቆንዬ። ነብየ እግዚአብሔር ዳዊት የተናገረው ማለት ነው። እዚህ ጋር ሳቀልመው ይኸው መዝሙረ ዳዊት ላይም አለ። ልክ ነህ፣ ልክ ነህ። ምን ይላል? አይታየኝም በደንብ። እሺ ይታያችኋል አሁን? ግንበኞች የናቁት ድንጋይ የሚለው ነው። ግንበኞች የናቁት ድንጋይ አይልም። በደንብ አንብበው። ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች፣ ይህች ከእግዚአብሔር ዘንድ ሆነች፣ ለዓይኖቻችንም ድንቅ ናት። እግዚአብሔር የሰራት ቀን ይህች ናት። በእርሷ ደስ ይበለን፣ ሐሴትም እናድርግባት፣ ሐሴትም እናድርግባት። ዳዊት ግን ምንድን ነው ያለው? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ይላቸዋል። ድንጋይ እርሱ የማዕዘን ትዝ ይላል። ከእግዚአብሔር ሉቃስ በሴት አንቀጽ ያደረጉበትን ምክንያት ለእሷ ለመቀየር ማለት ነው። አሁን የማዕዘኗ ድንጋይ ማን ናት? ይህን ቃል ጌታችን ይህን ቃል በቃል ጠቅሶታል። ሉቃስ 21 ላይ ወደ ቤተ መቅደስ የገባበት ጊዜ ማለት ነው። ሉቃስ 21 ላይ አንዲት መበለት እዛ ስትጠላየ ድንጋይ ላይ በዚህ ሳይወድቅ ከቶ አይቀርም ያለው ኖ እዛ ቤተ መቅደስ ገብቶ መባቸውን ሲጥሉ ካየ በኋላ ድንጋይ በድንጋይ ጥያቄ ጠይቀው ጴጥሮስ ነው። ግንበኞች የናቁት ድንጋይ እሱ የማዕዘን ራሷ ነው ያለው ጴጥሮስ ነው። ኖ ጌታም ተናገረዋል እንጂ ምዕራፍ ጌታ ድንጋይ ይህን ቤተ መቅደስ አፍርሼ በሶስተኛው ቀን እሰራዋለሁ ያለው ኖ አይደለም። ቤተ መቅደስ ገብቶ ምዕራፍ 19 ወደ ቤተ መቅደስ ገባ። ሉቃስ ላይ ማለት ነው። ገንዘብ ለዋጮችን አገኘ። ከዛ ስሩ እንድናርግ ይቀድማቸው ደመጀመር ከደብረ ዘይት ተራራ። ከዛ አህያይቱ ተፈታ መጣች፣ ወደ ደብረ ዘይት ቁልቁለት ደረሰ። ከዛ ቤተ መቅደስ ወደ ከተማይቱ ገባ። ከዛ ወደ ቤተ መቅደስ ገብቶ የሚሸጡትን የሚገዙትን አወጣ። እርሱም ቤቴ ለአሕዛብ የጸሎት ቤት ይባላል አለ። እዛ ተንጠልጥለውበት ነበር። ቁጥር እዚህ ጋ ይህም በማን ስልጣን ታደርጋለህ? አንድ ቀን ህዝቡን በመቅደስ ሲያስተምር ወንጌልን ሲሰብክላቸው የካህናት አለቆችና ጸሐፎች ከፈሪሳውያን ምዕራፍ 20 ማለት ነው ሽማግሌዎች ጋር ወደሱ ቀረቡና እስኪ ንገረን፣ ይህን በምን ስልጣን ታደርጋለህ? ወይስ ይህን ስልጣን የሰጠህ ማን ነው ብለው ተናገሩት። መልሶም እንዲህ አላቸው፣ እኔ ደግሞ አንዲት ነገር ጠይቃችኋለሁ፣ እናንተ ንገሩኝ። የዮሐንስ ጥምቀት ከሰማይ ነበረች ወይስ ከሰው? እርስ በርሳቸው ሲነጋገሩ ከሰማይ ነው ብለን ብንል አላመናችሁበትም ይለናል፣ ከሰው ነው ብለን ብንል ህዝቡ ይወግረናል።
ዮሐንስ ነቢይ እንደነበረ ሁሉ ያምኑ ነበር። መልሰውም ከወዴት እንደሆነ አናቅም ማለት እሱ መልስ በምን ስልጣን እንደማድረግ አልነግራችሁም ማለቸው። ይህንን ለዙ ምሳሌ መሰለ ወይን አትክልት ተከለ ማርቆስ 12 ላይ የሚናገረው እዚህ ጋር ኦኬ። ከዛ አዎ እዚህ ጋር የተናገረው ጌታዬ ትሁቱ ጌታ እዚህ ጋር የተናገረው። ከዛ ምን አላቸው? የወይን አትክልት ገበሬው ወይንን ተክሎ ለገበሬዎች አከራይቶት ወደ ሩቅ ሀገር ሄዳ አላቸው። ማርቆስ 12 ላይ ጠቅሶታል። ሉቃስ ግን 20 ላይ ነው የሚጠቅሰው እዚህ። ጨምሮም ሶስተኛ ላክ አላቸው። ከዛ እሱን ማስረው ደበደቡት፣ አቆሰሉት፣ አወጡት። የወይኑ አትክልት ጌታ ምን ላድርግ? የምወደው ልጄን እልካለሁ፣ ምናልባት እሱን አይተው ያፍሩታል አለ። ገበሬዎቹ ግን አይተው በርሳቸው ሲነጋገሩ ወራሹ ነው፣ ርስቱን ለእኛ እንዲሆን ኑ እንግደለው አሉ። ከወይኑም አትክልት ወደ ውጭ አውጥተው ገደሉት። እንግዲህ የወይኑ አትክልት ጌታ ምን ያደርጋቸዋል አለ። ምን ያደርጋቸዋል? ይመጣል፣ እነዚህንም ገበሬዎች ያጠፋል፣ የወይኑንም አትክልት ለሌሎች ይሰጣል። ይህን በሰሙ ጊዜ ይህንስ አይሁን አሉ። ከዛስ ምን አለ ጌታ? እርሱ ግን ወደ እነሱ ተመልክቶ እንዲህ አለ፣ እናንተ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይህ ምንድን ነው አላቸው ይላል። ግንበኞች የናቁት ድንጋይ፣ የማዕዘኑ ድንጋይ ያው ግንበኞች የናቋት ለማለት ተጠቀሰው። ለዚህ እኮ ነው ኦርቶዶክስ ማቴዎስ 21:42 ላይም እንደዚሁ ተጽፏል። ልክ ጌታ ኢየሱስ እንዲህ ያላቸው ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ ብሎ በማቴዎስ 21:42 ላይ ተጽፏል። ማርቆስ 12:10 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። እንደገና ሉቃስ 20:17 ላይ ሐዋርያት ሥራ 4:11 ላይ ተጽፏል። እንግዲህ ይህን ሁሉ ጥሶ እንግዲህ ግንበኞች የናቋት ያንዱን እያነሱ ለአንዱን ለጠፍ። ኧረ ቆይ ሌላ እንዴ ይታየን መልአከ እግዚአብሔር አውዶሙን አሁን ሲተረጉሙ ምን ብለው ነው የሚተረጉሙት? ምን አሉት ደግሞ? እሱ ምን ብለው ተረጎሙት እንዴ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ብለው ሲናገሩ ይህንን ሲተረጉሙ ምን ብለው ነው የሚተረጉሙት? ምንም አይባል። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ የሚለውን ማለት ነው። ያ መልአክ የሚሰፍረው ማንም በሚፈሩት ላይ ነው። እግዚአብሔርን በሚፈሩት ነው። እሷ የመጽሐፍ ቅዱስ ሀሳብ። እነሱ ግን መልአኩን በሚፈሩ እንደዛ ነው ብለው የሚተረጉሙት። እና ታዲያ ሲሰበክስ ምስባኩ ለምንድን ነው የሚሰበክበት ምክንያት? የሚካኤል ቀን ለምንድን ነው የሚሰበከው? የገብርኤል ቀን ለምንድን ነው የሚሰበከው ምስባኩ? ይታየን የሚለው ስለ መልአኩ ነው እየተናገረ ያለው እኮ እያለህ እኮ ነው እንጂ ስለ እግዚአብሔርን መፍራት አይደለም። መልአኩን ስለ መፍራት እኮ ነው አይደለም? አዎ። ከዛ ያድናቸውማል ይላል። አዳኙስ ማን ነው? እሱ ነው። እና ይሄ እንደዚህማ መጽሐፍ ቅዱስን እንደፈለጉ መጠምዘዝማ እኮ ይሄ ኖርማል ነገር ነው። ግን ፍጡራን ናቸው እኛ ፈጣሪ ያላልናቸውም የሚሏቸውን አካላት እኛ ፈጣሪ እንደሆኑ በመጽሐፍቶቻችሁ ገልጠን እናሳያለን። እንግዲህ ዛሬ ይሄ የማርያምን አሳየናል። አዎ ራሱ እኔ ጥላቻ የለኝም። በትንቢተ ኢሳያስ ወለደች እናት እኔ ጥላቻ የለኝም። ኧረ በፍጹም እንዴት ሆኖ የጌታን እናት ሰው ራሱ ባቀጠላ እንዴ! በጣም እንጂ ክርስቶስስ እንዴት ይወደኛል? ግን ፈጣሪ ሲባል ግን አልቀበልም።
እንግዲህ ታላላቅ ብርሃናት ማለት እኮ ፀሐይና ጨረቃ ከዋክብት ማለት እኮ ነው። ሌላ ታላላቅ ብርሃናት አሉ? መቼም ባትሪ አይደለም፣ ሌላ ጉድ ላምባዲና ምናምን አይደለም። ሌላ ጉድ ደግሞ ይልኝ ከእሴይ ግንድ ማነው ከእሴይ ስር ምን ትወጣለች ይላል? በትር ትወጣለች ይላል። አይታይም። ከእሴይ ስር አይታይም። ከእሴይ ስር በትር ትወጣለች፣ አበባም ከግንዱ ይወጣል ይላል። ከዛ የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእውነት መንፈስ ያርፍበታል አሉ። ያርፍበታል፣ ያርፍባታል ነበር መጽሐፍ የነበረባቸው። አበባው ላይ ነው። አበባው ላይ ነው እኮ ያርፍበታል እያሉ ያሉት። በትሯማ ለሆነ አካል ሰጥተዋል፣ አበባውን ደግሞ ለሆነ አካል ሰጥተዋል። አይደለ? እንደዛ ነው የከፋፈሉት። በትሯን ለማን ሰጡ? ክፍፍል እኮ ነው፣ የድርሻ ክፍፍል እያደረጉ መጽሐፉ ግን መንግስት አይደለ? የድርሻ መጽሐፉ ግን የሚለው ከእሴይ ግንድ በትር ይወጣል ያለው ከስሩም ቁጥቋጥ ያፈራል ነው እንጂ አበባ አይልም። አበባና ቁጥቋጥ የተለያየ ነው። አበባ ማለት እዚህ ጋር አበባ ከግንዱ ይወጣል ይላል። አበባ አይወጣም፣ ከግንዱ ቁጥቋጥ ነው የሚወጣው። ከእሴይ ግንድ በትር ነው የሚወጣው። በትር ማለት ከእሴይ ግንድ ማለት ከእሴይ የዘር ሐረግ ከስሯም እኮ ነው የሚለው እኮ ከዳዊት ማለት ነው። ከእሴይ ግንድ ማለት ከእሴይ የዘር ግንድ በትር ይወጣል ማለት በትር ማለት መንግስት ማለት ነው። በትረ መንግስት ከይሁዳ አይጠፋም ተብሎ በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ነው የተናገረው። በትር ብሎ የሚለው ቃል መንግስት፣ ስልጣን የመጀመሪያው ለዳዊት ቢሆንም ፍጻሜው ለክርስቶስ ነው። ለክርስቶስ ነው። መሲሁ ነው። ቀጥታ መሲሁ ነው የሚናገረው። ስለ መሲሁ ነው የሚናገረው እና ከእሴይ ግንድ በትር ይወጣል ማለት ስለ ዳዊት ንግስናና ስለ ክርስቶስ መምጣት ነው የሚናገረው እኮ አይደል? ቀጥታ ስለ መሲሁ ነው ይሄ። እና በትር ማለት መንግስት፣ ስልጣን፣ ገዢነት፣ ኃይል ነው፣ ሌላ አይደለም። ስለዚህ ከእሴይ ግንድ ከእሴይ የዘር ሐረግ ከሚወለደው ብላቴና ከዛ በትር፣ ስልጣን፣ ገዢ፣ አስተዳደር፣ እልቅና ከስሩም ቁጥቋጥ ያፈራል ማለት ቁጥቋጡ ከእሴይ ግንድ የሚወጣው ቁጥቋጥ የተባለው ልጅ ማለት ነው። አበባ የሚል የለም። እዚህ ግን ምን አሉ? ከእሴይ ግንድ በትር ትወጣለች፣ በትር ይወጣል ነው ያለው። በትር ማለት መንግስትነት ነው፣ ስልጣን። እንጨት አድርገውታል። እዚህ ጋር በትር ብሎ የሚለው ለሰይጣን ቀጽ ለማርያም አይሰጥም፣ በፍጹም አይሰጥም። ምክንያቱም ይሄ በትር ብሎ የሚለው ስልጣን መሆኑን ሲናገር ሞሼ ዘፍጥረት 49 ቁጥር 10 ላይ ታላ 49 10 አሁን አስተውየውም አላውቅም። ይሄን ነው ከቁጥር 8 ጀምሮ ለይሁዳ በተናገረው ያኛውንም መጽሐፍ ቅዱስ አንብቤውም አላውቅም። ታያለህ። የጉድ ነገር ገና ታያለህ። ስለ ይሁዳ በተናገረው ክፍል ላይ ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅ በጠላቶችህ ደንደስ ላይ ነው፣ የአባትህ ልጆች በፊትህ ይሰግዳሉ። ይሄ ቀጥታ ለመሲሁ ነው። ወንድሞችህ ያመሰግኑሃል፣ የአባትህ ልጆች በፊትህ ይሰግዳሉ። ለይሁዳ ለትልቁ ለያዕቆብ ልጅ ማንም የሰገደ የለም። ለዮሴፍ እንደተሰገደለት ለእሱ አልተሰገደለትም። ታዲያ ማንን ታርጌት እያደረገ ነው የሚናገረው? ታላቁ ነቢይ መሺያውን ማለት ነው። መሲሁን እያሰበ ነው። ክርስቶስ የሚወጣው ከይሁዳ ነገድ የሚወጣው ስለሚወጣው አንበሳ የሚናገር ራይት። ከዛስ ይሁዳ አንተ የአንበሳ ደቦል ነህ አለው። ልጄ ሆይ ከአደን ወጣህ፣ እንደ አንበሳ ማሸመቀ፣ እንደ ሴት
አንበሳም አደባ ያስነሳው ዘንድ ማን ይችላል ካለ በኋላ እዩት እዚህ ጋር ብሎ የሚለው ከኢሳይያስ ትንቢት መጽሐፍ ምዕራፍ 11 ቅድመን በትረ መንግስት ከእሴይ ግንድ በትር ይወጣል ብሎ ያለው ኢሳይያስ ቅድም 11ኛው ምዕራፍ ላይ በትረ መንግስት ማለት የመንግስት በትር፣ የመንግስት ስልጣን፣ ገዢነት፣ አስተዳደርነት፣ እልቅና በላዩ ላይ የሆነ ይወጣል እያለ ነው። ከማን? ከእሴይ ግንድ። ከእሴይ የዘር ሐረግ ማለት እኮ ነው። ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። እኔ እንደው እንደ አንድ ደብተራ እዚህ ባገኘው በእውነት እንደው ብሉይ ኪዳን ላይ የሚያወራ እግዚአብሔር እየተናገረ ያለው በባሪያዎቹ በነቢያት በሙሴም በኢሳይያስም በትረ መንግስት ከይሁዳ ነው የሚወጣው ነው። ገዢው ከይሁዳ ነው የሚወጣው ነው። እልቅነት ከሱ ነው የሚወጣው። ገዢነት፣ አስተዳደርነት ከሱ ይወጣል። በትረ መንግስት ማለት የመንግስት በትር፣ ስልጣን፣ ኃይል፣ አገዛዝ፣ ገዢነት፣ ዙፋን ማለት ነው። የገዢም ዘንግ ከእግሮቹ መካከል ገዢ የሚሆነው እስኪመጣ ድረስ አልመጣም ማለት ላይ መሲሁ ነው ገዢ የሚሆነው እስኪመጣ ድረስ እና ሲመጣ ገዢነትና ስልጣን እኮ በትከሻው ላይ ሆነ ተብሎ የተነገረለትም እኮ ኢየሱስ ነው። ራይት ዲያቆን አዲስዬ የአሕዛብ መታዘዝ ለእርሱ ይሆናል አለ። ገዢው እስኪመጣ ድረስ ነው። ሲመጣ ግን የአሕዛብ መታዘዝ ሁሉ ለዛ በትረ መንግስት፣ ስልጣን፣ ገዢነት፣ እልቅና በትከሻው ላይ ለሆነለት ከእሴይ ግንድ ለሚወጣው ቁጥቋጥ ለዳዊት ልጅ ለመሺያው ይሆናል እያለ ነው ሙሴ። እዚህ ግን አጣሞ የሚጽፉትን የአሮን በትር ይለዋል። አሁን እዚህ ጋር በትር ሲያገኙ ታዲያ በትር ሲያገኙ ወደዛ ነው። አንቺ የሚል ሲገኝ ወደዛ ነው። የአሮን በትር መጠመቅ የሚል ሲገኝ ወደ ውሃ ነው። እንደውም አስታወስከኝ። ቆይ የአሮንን በትር አይደለም። አይ ዘውልቁ መጽሐፍ ምዕራፍ 17 ላይ ለማ ሰጡ። ዘውልቁ መጽሐፍ ምዕራፍ 17 ላይ እሺ ኦኬ። የአሮን በትር እንደለመለመች እግዚአብሔር ሙሴ እንዲህ ብሎ ተናገረው፣ ለእስራኤል ልጆች ነገራቸው ከነሱ እያንዳንዱ የአባቶቻቸውን ቤት አንድ በትር ከአለቆቻቸው ከአባቶቻቸው 12 በትሮችን ውሰድ፣ እያንዳንዱን ስም በትሩ ላይ ጻፍ። የአባቶችን ቤት ወገን ሙሉ በትር ይሰጣሉ። የሌዊ በትር በሆነችው የአሮንን ስም ጻፍ። እኔም ከእናንተ ጋር በምገለጥበት በዚያ በመገናኛው ድንኳን ውስጥ በምስክሩ ፊት አኖራቸዋለሁ። እንዲህም ይሆናል፣ የመረጥኩ ሰው በትር ትለመልማለች፣ በእናንተም ላይ የሚያጉረመርማቸውን የእስራኤል ልጆች ማጉረምረም ከእኔ ዘንድ አጠፋለሁ አለ። እሺ እስካሁን ድረስ ጥሩ ጽፈውታል። ሙሴም ከእስራኤል ልጆች ነገራቸው፣ አለቆችም አንድ ሁለት በትር ሰጡት፣ ለአንድ አለቃም አንድ በትር፣ ለአባቶቻቸው 12 በትሮችን። የአሮን በትር በበትሮች መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት ምስክር ድንኳን ውስጥ አኖራቸው። እንዲህም ሆነ፣ በነጋው አሮንና ሙሴና አሮን ወደ ምስክሩ ድንኳን ገቡ። እነሆ የሌዊ ቤት በትር የሆነችው የአሮን በትር አቆጠቆጠች፣ ለመለመች፣ አበባም አወጣች፣ የበለስ ለውዝንም አፈራች። ቆይ የበለስ ምንን አፈራች? ለውዝ። ኦኬ ዘውልቁ 17 ላይ እንዲሁ ነው ብሎ የሚለው የበለስን ለውዝ አፈራች አይደል? ያቺ በትር አፍርታ ድርሳነ ኪዳነ ምሕረትን አስታወሰኝ። ድርሳነ ኪዳነ ምሕረትን አስታወሰኛ። ድርሳነ ኪዳነ ምሕረት ላምጣ። ከየት ነው ግን እንደዚህ ሁሉ መጽሐፍ ሰብስበ? በጣም ጎበዝ ሰው ነው። እግዚአብሔር እንደው አገልግሎትን ይባርክልህ። እንደዚህ እሺ፣ ድርሳነ ኪዳነ ምሕረት ላይ አንድ ዲያቆን የዚህ ያሉ እነዚህ ወገኖች ናቸው። በዓለም ዙሪያ ያሉ ወገኖች ናቸው የገዙልኝ፣ እዚህ የምታያቸው ማለት ነው። ጌታ እግዚአብሔር ይባርካቸው። ትኩረት ሰጥተህ እንደዚህ መሰብሰብ ራሱ በጣም ግዙፍ ትልልቅ መጽሐፍቶች ማለት ነው። ያ ቴንክ ዩ አይ ላቭ ዩ። በጌታ የምታምኑ ወንድሞቼ ናቶቼ ከዚህ አገልግሎት ጋር አብራችሁ የቆማችሁ እነዚህ መጽሐፍቶችና ገና ያልተደረደሩ እናንተ የገዛችሁልኝ መጽሐፍቶች ማለት ነው። እነዚህ መጽሐፍቶች ሲገለጡ ነው ቤተክርስቲያኒቱ ስብሰባ ላይ የተቀመጠችው። ገና ጊዜ ሰጥቼ ነው፣ በሙሉ ኃይሌ ገና አላገለገልኩም። እሺ ድርሳነ ኪዳነ ምሕረት ድርሳነ ኪዳነ ምሕረትን እንፈልጋለን። ምን አፈራች ይላል እዛ ክፍል ላይ አንድ ጉድ ታያላችሁ። ቆይ
እነዚህ ለማንበብ ራሱ እንኳን የሚጠይቀው ጊዜ ለነግራችሁ አልችልም። ኦኬ 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 ድርሳነ ኪዳነ ምሕረት ቴንክ ወገኖች፣ በጣም በእውነት በጣም ነው የማመሰግነው እነዚህ መጽሐፍቶች ስለገዛችሁልኝ። ቴንክ ዩ አይ ላቭ ዩ። በጣም ነው የምወዳችሁ። የተከፈለባቸው ዋጋ ቀላል አይደለም። እሺ ምን ያስታውሰኛል እዚህ ክፍል ላይ እንደፈለጋቸው እንዴት እንደሚጽፉ ይሁት ድርሳነ ኪዳነ ምሕረት የሰኞው ላይ ይመስለኝ የሰኞው ድርሳን ላይ ያው ኦኬ አይ ቲንክ እሱ ላይ ይመስለኛል ያየሁት ድርሳነ ኪዳነ ምሕረት አዎ የነብር አይ ማለት የንስር አይን ነው ያለኝ። ኦኬ የማክሰኞው ድርሳነ ኪዳነ ምሕረት ገጽ 120 ላይ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ማክሰኞ የሚነበብ የኪዳነ ምሕረት ድርሳን ይህ ነው። የሌዊና የስምዖን ሀብት ቅባታቸው፣ የአሮን ጸናጽን፣ የካህኑ ልብስ ይህች ናት። እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስና ከብርሃናዊ ካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃን የድንግልና ምሳሌ ናቸው ብሎ ቃል በኋላ የሳራ መኖሪያ ድንኳን፣ የሌዊ መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና አሉ። በጌታ በኢየሱስ ክርስቶስ በዳርቻዋ የምትቀመጥ የውሃ መንቀል እዝራ በሴት አምሳል ያያት ማርያም ይህች ናት ካለ በኋላ የኢዮብ አምባ መጠጊያው፣ የኢያሱ የምስክሩ ሐውልት፣ የሳሙኤል የቅብዓት መንግስት ሙዳይ የሳሙኤል የቅብዓት መንግስት ሙዳይ አይባልም። ሲጀምር አይባልም። ሳሙኤል የቅብዓት ቀንድ ነው ብሎ የሚለው ቀንድን ሙዳይ ያሉት ምን ማለት ነው? የኢያሱ የምስክሩ ሐውልት የሳሙኤል ቅባት ሳሙኤል ቅባቱን በምን ነበር የሚይዘው? በቀንድ ሳሙኤል በቀንድ ነው እንጂ ዘይት በሙዳይ አያያዝም። ሼሞኒዩ ኦርቶዶክስ ሼሞኒዩ ይሄ ዝም ብሎ በአቢሾ የደነዘዘ ደብተራ ሁሉ የጻፈውን አንደኛ ሳሙኤል መጽሐፍ ምዕራፍ 13 ሙዳይ በሰፌድ ነገር የሚሰራል እንዴ? በሳር ምናምን? አዎ አሁን አንደኛ ሳሙኤል መጽሐፍ ዘይት እንዴት ይያዝበታል? ለዛ ቁርም ነው። ራይት ይፈሳል። ታላቁ ነብይ ግን ሳሙኤልም የዘይቱን ብርሌ ወስዶ ነው ብሎ የሚለው በራሱ ላይ ያፈሰሰው ሳሞም እንዲህም አለው በእርሱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብተዋል፣ እግዚአብሔር ሕዝብ ትገዛለህ፣ በዙሪያም ካሉ ከጠላቶቻቸው ታድናለህ ብሎ ይላል ሳሙኤል መጽሐፍ ምዕራፍ 10 ላይ ማለት ነው። ስለዚህ ሳሙኤል በዘይቱን በብርሌ ወይ ደግሞ በቀንድ ነው ብሎ የሚለው ኦኬ። ለምሳሌ እዚህ ማለት ነው ቆይ ኦኬ ምዕራፍ 13 ላይ ኦኬ ምዕራፍ 16 ኦኬ ምዕራፍ 13 ልትሆን እግዚአብሔርም ሳሙኤልን በእስራኤል ላይ እንዲነግስ ለናቀሁት ለሳኦል የምታለቅስለት እስከ መቼ ድረስ ነው? በቀንድህ ዘይቱን ሞልተህ ሂድ፣ በልጆቹ መካከል ንጉሥን አዘጋጅቻለሁና ወደ እሴይ ወደ ቤተልሔም እልክሃለሁ አለው ይላል። ዘይት በምንድን የሚያዘው? ወይ በብርሌ ነው ወይ በቀንድ ነው። ተሰምተዋል ኦርቶዶክሳውያን? በሙዳይ ትላላችሁ አይደል? ሙዳይ ለዳቦ መያዣ እና ለወርቅ ለጌጣጌጥ ማስቀመጫ እንጂ ዘይት መያዣ አይደለም። ዲያቆን አዲስ እንዳለው ከስፌት የተሰፋ ነው። ከስፌት በተሰፋ ዘይት አትይዝም። ዘይት ወይ በብርሌ ወይ በቀንድ ነው የሚያዘው። እና የሚሉትን እዩት እዚህ ጋር የሳሙኤል የቅብዓት መንግስት ሙዳይ በደብተራ ሙሴ አበባ ያፈራች በኩረ ለውሚ በደብተራ ሙሴ ማለት በሙሴ ድንኳን
አብባ ያፈራች በኩረ ሎሚ። ሎሚ ነው እንደ አበበችው ነው ያፈራችው። ሎሚ ነው አፍርቶ ያገኘው። ይኸው እንዲህም ሆነ በነጋው ሙሴና አሮን ወደ ድንኳን ውስጥ ገቡ። እነሆም የሌዊ በትር የሆነችው የአሮን በትር አቆጠቆጠች፣ ለመለመች፣ አበባም አወጣች፣ የበለስንም ለውዝ አፈራች ይላል። የበለስን ለውዝ ነው ፍሬ ነው ያፈራችው። እዚህስ ምን ይላል? ሎሚ። ከዛ ሎሚ ቦረቡር ደረቷን መታወት አወይ ኩላሊቴን ልቧን ባገኘኋት ብሎ ሊል ማለት ነው። ሎሚና ለውዝ እንኳን እኮ አይለዩም። አየህ ሲጽፉ። ምክንያቱም ህዝቡ መጽሐፍ ቅዱስ እንደማያነብ ስለሚያውቁ ማለት ነው። በኩረ ሎሚ ደብተራ ማለት የግዕዝ ቃል ድንኳንም ማለት ነው። በድንኳኗ በሙሴ ድንኳን አብባ ያፈራችው በኩረ ሎሚ። እዚህ ምን ይላል? ለውዝ የበለስን ለውዝ አፈራች ነው የሚለው። እዚህ ሎሚ፣ እዚህ ለውዝ። ድርሳነ ኪዳነ ምሕረት ትዝ ብሎኝ ነው ቅድም የተነሳሁት ከወንበሬ። ሎሚ ይወርውሩት፣ ለጥምቀት ወርውሩት በላቸው። ሊወራወሩ ብርቱካን አያረጉትም። እንደሚኮመጥጥ ነገር ከሚያረጉት ሊወስድ ነው። መንደሪን ምናምን ነበረ እኮ። አይ ወንድምነት ነው። አብኬም ነው። ብርቱካን አምሮታል ማለት ነው። የለም በሎሚ ነው ብራዘር ጨዋታው። አይደለ ያልተጻፈ መለጠፍ በቃ እየወሰዱ ሐዋርያዊ ቅብብሎቻቸው እንደዚህ ነው ማለት ነው። እና ጌታ ይባረክ። ወንድሞቼ ናቶቼ በጣም አንድ ታሪክ ልንገርና በቃ እኔ ራሱ እንቅልፍ በቃ እያሰገደኝ ነው። በቃ ተኛ እንጠቅልለው። የዛሬ አንድ ታሪክ ልንገርህና በጣም የሚገርምህ እኔ በመጽሐፍ ቅዱስ ትምህርት ሆነ በኦርቶዶክስ ራሱ ዶክትሪን ያላመነ ሰው አይድንም። ምንም ጥያቄ የሌለው ያመነ ላይ የተጠመቀ ስጋው ደግሞ ምናምን ይጨምሩበታል እንጂ አሰ ዶክትሪን ያላመነ ሰው ምን አይድንም። ከእምነት በኋላ ሌላ ነገር ይጨምሩ እንጂ እምነት ቤዝድ ነው ማለት ነው። አሚንሰ መሰረቴቲ የሚሉት ራሱ በጣም የሚገርመው የአቡነ ገብረ መንፈስ ቅዱስ ገድል ላይ ጠንቋይ የነበረ ሰው ሲያስጠነቁል ብዙ ነገር ሲሰራ እንግዲህ በዚህ በጥንቆላው ዓለም የነበረ ሰውዬ ምን ይሆናል መሰለ ይሞትና አይደለም መጋቢት 5 በመንገድ ሲያልፍ የአቡነ ገብረ መንፈስ ቅዱስን እንትን ሰምቶ በቃ ልቡ ተነክቶ ምን አይነት ጻድቅ ነው ምናምን ብሎ አልፎ ይሄዳል። በዛች ዕለት ሌቦች ደብድበው ይገሉታል ማለት ነው፣ ወንበዴዎች። ኦኬ ይሄንን ሰው ምዕራፍ 20 ላይ እንደዛ ያለው የኔን ገድልስ ሰምቷልና ደግሞ እኮ እግዚአብሔር ፈርዶ ይሂድ ግባ ብሎታል፣ ውሰዱት ብሎታል። መጀመሪያ እንደዚህ አይነት የፍርድ ስርዓት የለም። በቃ ወደ ሲኦል መግባት አለበት ብሎ ፈርዷል እኮ በቃ። እና ወደ ሲኦል እየሄደ ነው። ይሄንን በልቡ አውቆ ገብረ መንፈስ ቅዱስ ከብርሃን ቤቱ ወጥቶ መጣ ይላል። እግዚአብሔር መንበር ፊት ሰገደና ምን ነው ረሳኸው የገባልኝን ቃል ኪዳን አስታውሰዋል። አይነት ነገር እንግዲህ ረስቸው ብሎ አምጣው ሚካኤልና ይዘውና ብሎ አምጥቶት ምን አደረግሽለት ለወዳጅ ገብረ መንፈስ ቅዱስ ብሎ ይጠይቃታል። ነፍሲቱ
አይ በቃ በመንገድ ሳልፍ እንደዚህ ሰምቼ በቃ ደስ ብሎኝ እየሄድኩ እያለ ሞትኩኝ። በወዳጄ በገብረ መንፈስ ቅዱስ ፍቅር ልብሽ ስለተቃጠለ በቃ ትቼዋለሁ ሲኦሉን ወደ ገነት ግቢ ይላታል ይላል። እንደዚህ አይነት በእግዚአብሔር ስራ ላይ፣ በእግዚአብሔር ስልጣን ላይ፣ በእግዚአብሔር ኃይል ላይ ቀልድ መዘባበት፣ እንደዚህ አይነት መዘባበት የሚዘባበቱ ሰዎች ናቸው። እስፔሻሊ ከግብፅ መጡ የሚባሉ 9 ቅዱሳን ተብለው የመጡ 9 እርኩሳን አንዱ በዘንዶ የሚጠመጠመው፣ አንደኛው በዚህ በታች በኩል ጥሩ የልማት ቦታ አጥሮ ይዞ እስካሁን ድረስ ለልማትም እንዳይውል ለምንም እንዳይውል ያደረገው፣ ታረዱብን እንትናሉብን የሚባልበት ቦታ 7 ዓመት ሙሉ ባህር ውስጥ ኖረ። አሳ ነው ሰው ነው? ቢጣራልን ጥሩ ነው። ገብቷል? ክርስቶስ እኮ እሱ ከክርስቶስ በላይ ነው። ክርስቶስ ከ6 እስከ 9 ሰዓት ነው የተሰቀለው አይደል? ፍጹም ሰው ነው። 9 ሰዓት ላይ ነፍሱን ሰጠ። 7 ዓመት እሱ ማን ስለሆነ ነው? አሳ ስለሆነ ነው? ምን ሌላ መተንፈሻ አካል ስላለው ነው 7 ዓመት ባህር ውስጥ የተቀመጠው? እንደዚህ አይነት የግብፅ ደራሲዎች የደረሱት ሜታፎሪክ የሆነ ታሪክ ይዘን እኮ ነው እኮ በቃ በጣም እኮ በህዝብ ላይ እኮ እየቀለድን ያለን። 7 ዓመት ከባህር ሳይወጣ ጸለየ። የሰው ልጅ እኮ በቃ ይሄ የሰው ልጅ አድርጎ ነው የፈጠረው እግዚአብሔር። በቃ የሰው ልጅ የሚችለው እግሩን የሰለለውም የተቆረጠውም በዛ ነው ይላል። ግን እግሩን የተቆረጠው በግለሰብ ነው። ይኸው መጽሐፉ አለኝ። 7 ዓመት እኮ ውሃ ውስጥ የነበረው ገብረ መንፈስ ቅዱስ ነው። የእሱማ ልክ ነው። የተክለ ሃይማኖትም ለእኛ ሲል ሲጸልይ ውሃ ውስጥ ብለው ይላሉ። እግሩ ግን ተቆረጠ ብሎ የሚለው እግሩ ተቆረጠ ብሎ የሚለው ዲያቆን ይሄ መጽሐፍ ካሜራ ልክፈት፣ ቆይ ላሳያችሁ። አስወረዳችሁ። በጣም ይቅርታ፣ ሳላቅ ነው። ይቅርታ ሳላቅ ነክቶ ነው። በጣም ይቅርታ። ኦኬ፣ ሳላቅ ዘርግፏችሁ ነው መጽሐፍ እንትን ልል ስል። ኦኬ፣ አቡነ ተክለ ሃይማኖት እግሩ የተቆረጠው ለኢትዮጵያ ሲጸልይ የተባለው ውሸት ነው። ማን ነው ውሸት ነው ብሎ ያለው? ይኸው ገድለ እጨጌ አቡነ ዮሐንስ ዘጸገሮ፣ በዛ ላይ አንድ ግለሰብ ነው እግሩን የቆረጠው። ያ ግለሰብ እግሩን ሲቆርጠው ያንን ግለሰብ ተበቀለው ገለውታል። የዘመናት ታሪክ ይሄ ነው። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ አህጉረ ስብከት በቀውት ወረዳ የጠገሮ አቡነ እጨጌ ዮሐንስ ቤተክርስቲያን ህንፃ አሰሪ ኮሚቴ ማለት ነው። ይሄ በቤተክርስቲያኒቱ መጋቤ ሚስጥር ስብሐት ዱባለ የሚባሉ አሳታሚ የጸገሮ አቡነ እጨጌ ዮሐንስ ቤተክርስቲያን የህንፃ አሰሪ ኮሚቴው ነው። ዲያቆን ዮሐንስ አለም መንገሻ ነው ያሳተመው። ኮምፒውተርና ጽሁፍ ይኸው፣ ስልክ ይኸው በሙሉ ማለት ነው። እንዳይቀር ብዬ ባይዘው እስላሞች ሳይጠመቁም በአብ በወልድ በመንፈስ ቅዱስም ሳያምኑ ቀጥታ ይድናሉ። እዚህ መጽሐፍት ላይ መናፍቃንም ተብሎ የሚባሉትም ይድናሉ ይላል። ብቻ ዋናው በኢየሱስ አይደለም ማመን ያለበት፣ ዋናው በስላሴ አይደለም ማመን ያለበት፣ ዋናው በዮሐንስ ዘጸገሮ መቃብር ነው ማመን ያለበት። መቃብሩ ላይ ሂዱና አደሩ ብላ ትላለች ቤተክርስቲያኒቱ። ኦኬ፣ እንዳይቀር 2 ነው የተጻፈው። አንደኛው ይሄኛው በዛኛው ነው፣ በገዳሙ የሰሜን ሸዋው ነው። በጉንዶ ተክለ ሃይማኖት የታተመውም አለ። የጉንዶ ተክለ ሃይማኖት የቱ ጋር ነበር ያለው?
የጉንዶ ተክለ ሃይማኖት ዮሐንስ ዘጸገሮ ገዳም ይኸውና፣ ሶሪ ይኸውና፣ ያው ይታይ ዲያቆን። ይህም የዮሐንስ ዘጸገሮ በጉንዶ ተክለ ሃይማኖት የታተመ ነው። ለምን አሁን ይሄን ብቻ አምጥቼው ይሄኛውን ባስቀረው አይ በዚህኛው አይልም ይላሉ። እኔ ግን ሁለት ነው ያለው ብሎ ሲሉኝ ሁለቱንም አስመጣ። ሁለቱም በቤተክርስቲያኒቱ የታተመ ነው። አቡነ ተክለ ሃይማኖት እግሩ የተቆረጠው ለኢትዮጵያ ሲጸልይ አይደለም፣ በግለሰብ ነው የተቆረጠው። መልሱልን እስኪ ነው ግቡና። አረብ ለዚህ ነው ማንም አይመጣም። ለምረም አይመጣም። ለዚህ ዶክትሪናችን በዚህ ላይ ተመሰረተ አይደለም ይላል። ገድላት ሊሳሳቱ ይችላሉ፣ ኢስ ኖርማል ምናምን ይላል፣ ግን ያደናሉ። ለምን መጣው አይመልሱልን? በእውነት መጣው ለምን አይመልሱልን? ተሳስተው ያደናሉ። መቼም አይመጡ፣ ያፍሩበታል። ሰላም ለእናንተ ይሁን። ኤርሚዬ እንዴት አደራችሁ? አስተራይ ሁሉ ሰላም ነው? ደህና ነን። ዛሬ ዲያቆናቱ ናቸው እየተሰበሰቡ ያሉት እዚህ ቤት። ምን አስባችሁ? ካሜራህን አስተካክል። ካሜራ አይነሽ ያስተካክላለች። አስተራይ ወንጌላዊ እንዴት ነህ? እግዚአብሔር ይመስገን። ኤርሚዬ ትዕግስት ተረፈን ያደረኩኝ ሰብስክራይብ ያደረኩ ተባረክልን። እንዴት ሰላም ለእናንተ ይሁን። እንዴት አደራችሁ? ደህና ነን ጌታ ይመስገን። ያ ዛሬ እሑድም ስለሆነ ቶሎ ወደ ቤተክርስቲያን ለመሄድ እየለበስን እየሰማን ነው። ማሌት አላደርክም? ድሮ ቀረ አይደል? ማሌቱ እኛ እኮ ከጌታ ተለይተን አናውቅም። ያው አዳራችንን በጌታ ነው። ጌታ ይባረክ። ኤርሚዬ ቅድም ስላነሳው ጉዳይ ያው በውስጥ ለውስጥ የሚወራ ሁሉም የጎጃም ሕዝብ በተለይ ደግሞ የሚያውቀው አንድ እውነት ነበርና የትኛው ሚዩት አድርገዋል? ይቅርታ፣ ችግር የለውም። ስለ ተክለ ሃይማኖት ጉዳይ በተለይ እግራቸው የተመታው እና በጣም የሚታወቅ እውነት ነው። በነገራችን ላይ ያው ተክለ ሃይማኖት አቡነ ተክለ ሃይማኖት ያው በእነዚህ ፖለቲከኛ እንደነበሩ ይታወቃል። የሸዋውን መንግስት ይደግፉ እንደነበረ፣ የሶሎሞንን ስርወ መንግስት ይደግፉ እንደነበር ይታወቃል እና የአገውን መንግስት ይዋጉ እንደነበረ እና በዚህ መሰረት በሚገርም ሁኔታ እንግዲህ በጣም የጎጃም ህዝብ በጣም ከተጨፈጨፈባቸው ታሪኮች አንደኛው ይሄ ታሪክ ነው እና ይሄንን ደግሞ ወታደሮችን ሲመሩ የነበሩና ያው መንፈሳዊ ነክ ነገር አላቸው፣ ግን ደግሞ በሌላ መንገድም ደግሞ ያው መንፈሳዊ ተዋጊ ማለት ነው ወታደር የሚያሰማራሉ። ከዛም ደግሞ እሳቸው ጦር ይመራሉ ማለት ነው። ደግሞ ራሳቸውን እንደ ጻድቅም አይነት ይመስሉ ነበረ። ተገለጠልኝ የሚለው አይነት ነገር እንደነበሩና ከዛም ማለት ጦር አዝምተው የጎጃምን ህዝብ ብዙ እንዳስጨፈጨፉ ውስጥ ለውስጥ ይነገራል። እንደው በጣም የሚታወቁ አንድ የኔታ ሊባኖስ የሚባሉ ደብረ ማርቆስ ወይም ደግሞ ሉማሜን አካባቢ ያለውበት ላይ የሚታወቁ ሊቅ ነበሩ። የኔታ ሊባኖስ ይባላሉ። ያው በጣም ሊቅ ናቸው፣ ይታወቃሉ። እሳቸው አንድ ጊዜ በልጅነታችን ይሄንን ታሪክ ነግረውናል። እዛው እያለን አንተ ሉማሜ ነህ እንዴ የነበርከው? የትውልድ ቦታዬ ነው ሉማሜ። አውቀዋለሁ እኮ ሉማሜ።
በጌታ በኢየሱስ ማርያምን ታውቃታለህ ማለት ነው? አዎ አውቀዋለሁ። እሱ ነው የትውልድ ቦታ። አንዴ በጣም ከማስታውሰው እዛ የሆነ የጅምላ መቃብር ምናምን ነገር ያኔ ትኩስ ምናምን ነገር ነው። አይ ዶንት ኖ የደርግ ነው ወይስ ምናምን ነገር አይ ዶንት ኖ የጅምላ መቃብር ነው ብሎ የተባለ ቦታ ላይ ትልቅ የመቃብር ስፍራ ነው እና የሆነ ሰው ተተናኩሎን እኔ እግዚአብሔር ነው የዛን ቀን ያወጣኝ። በእውነት ምንም ነገር አላርኩም። ገና ጎጃም አዘነ ለብሼ የሚሄድበት ጊዜ ማለት ነው እና ክላለኝ አንተ ብሎ አለኝ እና ያኔ እንትን ነበርኩኝ ግምጃ ቤት ኪዳነ ምሕረት ነበርኩኝ የነበርኩት ነው እንዴ? ኦኬ ግምጃ ቤት ኪዳነ ምሕረት ቅዳሴ ትምህርት ቤት ያለበት ቅዳሴ መምሪያ እሳቸው ጋር ግን ወደ ሉማሜ እንዴት እንደመጣሁ ራሱ አይ ዶንት ኖ ከልጆች ጋር ወጥተን ነው። ኤኒዌይ አላቋርጥም። ቴንክ ዩ ለካ የዛ አካባቢ ልጅ ነህ። እሺ ካተለሽ አስተያየ የኔ ታሊባኖስን አታውቃቸውም? ጠንቋይ ይባሉ የነበሩ በጣም በስም በደንብ ረማቃቸው በጣም የሚታወቁ ናቸው። በቅርብ ሞቱ። የሚገርም ነገር እና በቃ የማህሌት አድማቂ ናቸው። በጣም ታዋቂ ናቸው። እኔ ያው ጎጃም ላይ እሳቸውን የማያውቃል ብዬ አላስብም በጭራሽ። በተለይ ቤተ ክህነት ነክ የሆነ ማለት ነው። እሳቸው እንዲህ ብለው አንድ ጊዜ ሾክ አድርገውናል። እንግዲህ ሕፃናት ሆነን ማለት ነው እና ተክለ ሃይማኖትን በትክክል ታሪኩን ያውቁታል እና ይሄ ሰውዬ በሚገርመው ነገር የተክለ ሃይማኖት ቤተክርስቲያን የማይሄዱም ሲጀመር እሳቸው እንደነገሩኝ ማለት ነው እንጂ ከዛ በፊት ያው እሳቸውንም አብረን የምንሆንበት ጊዜም አይኖርም ያው ስለማያስተምሩ ማለት ነው። ግን እሳቸው ሲናገሩ ይሄንን ሰውዬ እግሩን የመታው የጎጃም አልሞ ተኳሽ ነው ብለውናል እና በልጅነት የሰማው ስለሆነ መቼም አረሰውም እና እኔ ደግሞ ያኔ በተክለ ሃይማኖት ጸበል ተፈወስክ ተብዬ በህፃንነቴ የተክለ ሃይማኖት አክባሪ ነበርኩኝ እና በየጊዜው ያው እዛ ቆሎ ትምህርት ቤትም ሆኜ ለምኜ ዘክር ነበረ ስለ ተክለ ሃይማኖት እያልኩ በቃ በለቱ የኔ ቀን ነው ያኔ በቃ በጣም ነበር ማከብር በጣም እና እንዲህ ብለው የተናገሩ በልጅነቴ መቼም አረሰውም እና ተክለ ሃይማኖት በአንድ እግሩ ቆሞ 7 ዓመት ጸልዮ ሳይሆን እግሩ የተቆረጠው እና ደግሞ ክንፍ ያወጣው በነገራችን ላይ 6 ክንፍ ነው ያወጣው። 4ቱ እዚህ ጀርባው አካባቢ ናቸው መሰለኝ ያሉ ሁለቱ ክንፎች እዚህ እግሩ ላይ ነው ያሉት እና ይሄ በቃ ፈጽሞ እንደው በእውነት ትልቅ ተረት ነው፣ ትልቅ ውሸት ነው። ተክለ ሃይማኖት ፖለቲከኛ ነበረ፣ የጎጃም ገበሬ ነው እግሩንም የቆረጠው። ይሄንን ደግሞ ትላልቅ አባቶች ሳይቀሩ ያውቃሉ። በተለይ ወደዚህ ወደ ቢቸን አካባቢ ያለ ገበሬ ማለት ትላልቅ ባላባት የሚባሉ ታሪክ የሚያውቁ ምናምን የሉም። እነሱ ሰዎች በትክክል ያውቁታል እና ፈጽሞ እንደው ውሸት የተሞላበት ነው፣ በተለይ የተክለ ሃይማኖት ጉዳይ ማለት ነው። እኔ ግን ከዚህ ጋር ደግሞ አያይዤ እንደው በዚህ ጉዳይ መሰረት ቤተክርስቲያኒቱ ጻድቅ የምትላቸው እንደው ጻድቅ ብላ ፍርድ የመስጠትስ መብት መቼ ኖሯት ነው? አንዱን ጻድቅ አንዱን እንደዚህ እያለች ገና ፍርድ ሳይመጣ ገና ክርስቶስ ኢየሱስ ዳግም ሳይመለስ የፍርድ ቀን ሳይሆን ከእግዚአብሔር ጋር በመጨረሻ እስትንፋሳቸው ጊዜ ምን እንደተባባሉ ሳታውቅ ምን እንደተነጋገሩ ሳታውቅ ጻድቅ የማለትስ ፍርድ የመስጠትስ መብት ማን ሰጣት ነው? ሲጀመር ተክለ ሃይማኖትን ጻድቅ ብላ ስትል በእርግጥ ነው በድምጿ ስለሚሰማ የሆነ አንድ ሰው እንዲህ ከዚህ ተቃራኒ ሐሳብ ሲመጣ ይወገዳል። በዚህ መንገድ ጻድቅ ልታስብል ትችላለች። አሁን ለምሳሌ ተክለ ሃይማኖትን እንዳስባለችው ማለት ነው። ተክለ ሃይማኖት ፈጽሞ የጎጃም ነፍሰ ገዳይ ነው። ባይዘው ማለት ጎጃምን የጨፈጨፈ ነው። በጣም ብዙ ህዝብ ያለቀበት ነው። ብዙ ህዝብ የገደለ ነው። የጎጃም እናቶችን ያለ ባል ያስቀረ ነው። የጎጃም እናቶችን ያለ ልጅ ያስቀረ ነው። በጣም ኃይለኛ ጦረኛ ሰውዬ ነው እና ይሄንን ሰውዬ እኔ መረጃውን ፈልግ ነበር እንግዲህ እንደነገሩኝ። አንተ ደግሞ እንደው መጽሐፍ የተጻፈ መኖሩን ሳይ በጣም ይገረመኝ በጠዋቱ ተነስቼ ማለት ነውና ይሄንን ለመናገር ብዬ ነው። እግዚአብሔር ባርካችሁ። መጽሐፍቶችን ግን እኔ ፈልጋቸዋለሁ። በተለይ አንዳንድ ሰዎች እዛ ጎጃም አካባቢ ያሉትም እንደው የምሰጣቸው ሰዎች ስላሉኝ መጽሐፍቶችን በውስጥም ቢሆን የት ቦታ እንደማገኛቸው እንድትነግረኝ ብዬ ነው የገባሁኝ። ተባረክልኝ።